ቤቱ እራት የጋበዘኝ ሰው ሚስቱ ካሁን መጣች ብዬ ስጠብቅ እየመራ መኝታ ቤት አልጋ ላይ የተኛች ከዓይኗ ውጭ የማትንቀሳቀስ ሴት ጋር ይዞኝ ገብቶ ስለኔ ማውራቱን ቀጠለ። ወዳጄ በሙያው ነርስ ነው። እኔም የምሰራበት ቦታ የተቀጠረ አዲስ ሰው ነው። እንዴት አይነት ልጅ መሰላችሁ! እኔ ፈዘዙ የሚለውን ከመስማት የተኛችበትን አልጋ የማይንቀሳቀሰውን ሰውነቷን የገረጣውን ቢጫ በሆነ ፊቷ መገረሜ ገብቶታል። ተስፍሽ አግብተሃል አይደል አለኝ። አዎን አልኩት። ይገርመሃል ባለቤቴ አልጋ ላይ ከዋለች 7 ዓመታት ተቆጠሩ። 2 ልጆቻችን ዩኒቨርሲቲ ናቸው። ለሰራተኛ መስጠት አልፈለኩም። ጠዋት ቁርሷን አብልቼ መድኃኒት ሰጥቼ አጽድቼ ወደ ሥራ እሄዳለሁ። ምሳ ሰዓቴን ተመልሼ መጥቼ የምችለውን አድርጌላት ወደ ሥራ እመለሳለሁ። ከሥራ መልስ ቤት ነኝ። ልጆቹ ለረፍት ሲመጡ ከማህበራዊ ሕይወቴ ጋር እንደገና እከትማለሁ። ለምን ይህን ሁሉ በትጋት እንደማደርግ ታውቃለህ አለኝ። እኔም ልጠይቅ ነበር አልኩት። ይኸውልህ ልጆችን ስታሳድግ ስትወጣ ስትወርድ ስትቆስል ስትለፋ የኔ ሚና ገንዘብ ለማምጣት መሯሯጥ ነበር። ለሷ ለልጆቼም ጊዜ አልነበረኝም። ግን ቀነ ጎዶሎ ለራሷ ጤና እንኳ ጊዜ ያልነበራት ሰው ድንገት ስትሮክ እንደዚህ ያደረጋት። እናማ የህይወታችን መንገድ ተቀየረ። ልጆቹ እኔ ኃላፊነት ላይ ወደቁ። ልጅ ማሳደግ እንደገና ተማርኩ። ለነገሩ አድገው መሆኑ ጠቀመኝ እንጂ ከባድ ነው። ግን ይህችን ሰው ከዓይን ምልከታ ውጭ መናገር፣ ከሰው እርዳታ ውጭ መገላበጥ አትችልም። እንደምወዳት እንኳ በንቃቷ ጊዜ መንገሬን አላስታውስም። አሁን ግን ከዛ ጸጸት ለመውጣት የምችለውን አደርግላታለሁ። ለምን አግብተሃል እንዳልኩ ታውቃለህ? ጊዜህ አሁን ነው። መውደድህ፣ ማፍቀርህን፣ ምስጋናህን ለመንገር ጊዜው አሁን ነው። ነገ የለም። የሚቀጥለው ቀን፣ የሚቀጥለው ጊዜ፣ ለመጪው የሚባል ነገር የለም። ዛሬና አሁን ነው ወዳጄ አለኝ። እራት የቀረበበት ጠረጴዛ አምላክ ለማመስገን በእጁ እየጋበዘኝ። እውነትም ነገ የሚባል ጊዜ እርግጠኛ የሚኮንበት አይደለም። ዛሬ ነው መንገር፣ ዛሬ ነው በማመስገን መኖር። ደግ አይለፋችሁ። ተስፋዬ ኃይሌ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው